እግዚአብሔር ቃል ከዘፍጥረት ምዕራፍ 39 ቁጥር 2 ላይ ሲናገር እንደዚህ ይላል። እግዚአብሔርም ከዮሴፍ ጋር ነበር፣ የሚሰራው ሥራ ሁሉ ተከናወነለት ይላል። ይህ ሰው በባዕድ ምድር፣ ቋንቋውን በማያውቅበት ምድር፣ ካልቸሩን በማያውቅበት ምድር፣ ሲስተሙን በማያውቅበት ምድር ከሱ የተሻሉ በዛ ሀገር ከልጅነት ጊዜ ጀምሮ የኖሩ ባሉበት ስፍራ ላይ የእግዚአብሔር አብሮነት ከርሱ ጋር ስለነበር የሚሰራው ሥራ ሁሉ ተከናወነለት ይላል። ጌታ ኢየሱስ ይባረክ። እናንተ በክርስቶስ ኢየሱስ የእግዚአብሔር መንፈስ ተቀብላችኋል። እስቲ የእግዚአብሔር አብሮነት ከኔ ጋር አለ በሉ እስቲ። የመጨረሻ የበረከት ምንጭ የሆነው የእግዚአብሔር አብሮነት፣ የደረቀውን ምድረ በዳ የሚያለመልም የእግዚአብሔር አብሮነት፣ ሃሌሉያ። ባህሩን የሚከፍል የእግዚአብሔር አብሮነት፣ ተራራን ሜዳ የሚያደርግ የእግዚአብሔር አብሮነት ካንተ ጋር አለ፣ ካንቺ ጋር አለ። ይህ የገባው ሰው እስቲ ጮሆ አሜን ይበል። ዮሴፍ የመባረኩ ትልቁ ሚስጥር የእግዚአብሔር አብሮነት ከእርሱ ጋር ነበር። ትክክለኛው የበረከት ምንጭ ያለው በእግዚአብሔር አብሮነት ውስጥ ነው። እግዚአብሔር አብሮት ከሱ ጋር ያለ ሰው እስቲ እግዚአብሔር ከኔ ጋር ስላለ በሉ። ኑሮዬ ሁሉ ተባርኳል በሉ። ስራዬ ሁሉ ተባርኳል በሉ። እስቲ ከናንተ ጋር ላለው አብሮነት እስቲ በእልልታ በጭብጨባ ኢየሱስን አመስግኑት። ዛሬ እናንተ ቀን ነው። ደስ ያለ ሰው ካለ ኢየሱስን ያመስግን። ምንም እንኳን ዮሴፍ የእግዚአብሔር አብሮነት ከእርሱ ጋር ቢሆንም እንኳን በህይወቱ የተከተለው መንገድ የተከተለው ትራክ ነበር። እግዚአብሔር አብሮነት ከእርሱ ጋር እንዳለ ሆኖ እያለ እግዚአብሔርን ይታዘዝ ነበር። በሚሄድበት ቦታ ሁሉ እግዚአብሔርን እየፈራ ይወጣል፣ እግዚአብሔርን እየፈራ ይገባል። የእግዚአብሔር አብሮነት ከእርሱ ጋር ስላለ ብቻ ሳይሆን አብሮነቱ እንዳለ ሁሉ ለኃጢአት አልተደራደረም፣ ለክፉ ነገር አልተደራደረም፣ ለአመፅ አልተደራደረም። ስለዚህ በሚሄድበት መንገድ ሁሉ እግዚአብሔር መንገዱን አቅንቶለት ወደ ተነገረው የተስፋ ቃል ከፍታ ላይ እግዚአብሔር አወጣው። በህይወታችሁ እግዚአብሔር ያዘጋጀላችሁ ከፍታ ላይ መውጣት ይሆንላችሁ፣ መውጣት ይሆንላችሁ፣ መውጣት ይሆንላችሁ። ትልቁ የእግዚአብሔር በረከት ምንጩ የእግዚአብሔር አብሮነት ከእርሱ ጋር ያለ ሰው ጋር ነው። የእግዚአብሔር አብሮነት ደግሞ ከናንተ ጋር አለ። ነገር ግን እንዴት ይህ ከኛ ጋር ያለውን አብሮነት በጌታ የተቀበለውን በረከት በህይወታችን ማስቀጠል አለብን? እንዴት ደግሞ ሰው ይባረካል በህይወቱ ላይ የሚለውን ሁለት ሐሳብ ብቻ እናገራለሁ። አንደኛው እግዚአብሔርን በመታዘዝ እስቲ እግዚአብሔርን በመታዘዝ በሉ። ቃሉን በመታዘዝ እግዚአብሔርን በመታዘዝ ዘፍጥረት 22 ቁጥር 18 ላይ ሲናገር ቃሌን ስለሰማ የምድር ህዝቦች ሁሉ በዘርህ ይባረካሉ አለ። አብርሃም ሲኖርበት በነበረ ምድር ካራን በምትባለው ምድር በ75 ዓመቱ እግዚአብሔር ተገለጠለት፣ ድምፁን አመጣለት፣ ቃሉን አመጣለት። በመጣለት ቃል ታዛዥ ሆነ። ወዲያውኑ ወዴት እንደሚሄድ ሳያቅ ለሰማው ድምፅ ለእግዚአብሔር ድምፅ ታዞ ወጣ። ውጣ ሲለው እሺ ብሎ ወጣ። ከሞቀ ቤቱ ከቤተሰቦቹ ዙሪያ ከዘሮቹ ዙሪያ ከሚኖርበት ምድር የእግዚአብሔርን ድምፅ ታዞ ለሰማው ድምፅ ታማኝ ሆኖ አብርሃም ወጣ። ለዚህ እግዚአብሔር ደግሞ ስለታዘዘው እሺ ስላለው ያንን ቃል አክብሮ ታዞ ስለወጣ እግዚአብሔር እንደዚህ ያለው ዘፍጥረት ምዕራፍ 22 ላይ ቃሌን ስለሰማ የምድር ህዝቦች ሁሉ በዘርህ ይባረካሉ። ያንተ ዘር ብቻ አይደለም የሚባረከው፣ የምድር ወገኖች ሁሉ በአንተ ዘር ምክንያት ይባረካሉ አለ። አንድ ሰው ጮሆ አሜን ይበል። በመታዘዝ ውስጥ እግዚአብሔርን በመስማት ውስጥ የናንተ ቤት ብቻ አይደለም፣ ምድር ሁሉ በእናንተ የተነሳ ይባረካል፣ ይባረካል። ኢሳይያስ ምዕራፍ 1 ላይ ጌታ ቃል ሲናገር ቁጥር 19 ላይ ምን ይላል? እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። ሃሌሉያ። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ምን ትላላችሁ? ትበላላችሁ። እስቲ አጠገባችሁ ያለው እሺ ብትል በሉት፣ ብትታዘዝ የምድርን በረከት ትበላለህ በሉት። ሃሌሉያ። በመታዘዝ ውስጥ ያለ የበረከት ኪዳን በኢየሱስ ስም ያገኛችሁ። በረከት ኪዳን ነው፣ ግን የበረከት ኪዳን በህይወታችን ላይ በእግዚአብሔር አብሮነት ውስጥ በመታዘዝ ውስጥ እንዲሰራ ያደርገዋል በህይወታችን ላይ። እንግዲህ በመጽሐፍ ቅዱሳችን ላይ እግዚአብሔር ብሏቸው
ከእግዚአብሔር የሰሙትን ድምፅ ሳይታዘዙ የምድርን በረከት ሳይበሉ ወይም ደግሞ የተገባላቸው ኪዳን ተሽሮባቸው የተራመዱና ያለፉ ሰዎች አሉ። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ስታነቡ ሳኦል የሚባል ሰው አለ። እግዚአብሔር ለሳኦል በሳሙኤል በኩል መታዘዝ ከመስዋዕት ይበልጣል። እስቲ ቃሉን አንብብልን 15:22 ላይ ሳሙኤልም በእውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም አውራ በግ ስብ ከማቅረብ ይበልጣል። ሃሌሉያ! እንዴት ደስ የሚል ቃል ነው። ለሳኦል ግን ይህ ሐዘን የተሞላበት ነው። ለምን መሰላችሁ? ያደረገው ነገር መልካም መስሎት ነበር። እግዚአብሔር አጥፋ ብሎት ሁሉንም ማጥፋት ብሎት መልእክት መጥቶ፣ ነገር ግን ሳያጠፋ ይህ ለእግዚአብሔር መስዋዕት ይሆናል ብሎ አመጣ። ሳይታዘዝ አድርግ የተባለውን ነገር ሳያደርግ ማለት ነው። ይህንን ቃል እየሰማን አንድ ነገር እናስተውል። ቃሉን በመታዘዝ እግዚአብሔርን በመታዘዝ ውስጥ የማይቋረጥ በረከት አለ። የማይቆም በረከት አለ። የምትታዘዙበት ኃይልና መንፈስ ይሰጣችሁ። ይህ ሰው ባለመታዘዙ እንደው እግዚአብሔርን ያስደስታል ብሎ ሳይታዘዝ መጣ፣ ይዞ መጣ መስዋዕት። እግዚአብሔር ይደሰታል ብሎ ነበር። እግዚአብሔር ግን አየውና እንደውም ተጸየፈ። ለዚህ በሳሙኤል በኩል ምን አለው? መታዘዝ ከመስዋዕትነት ይበልጣል። አንዳንድ ጊዜ ከምንሰጠው ብር በላይ ከምንሰጠው መስዋዕት በላይ መታዘዝ ይበልጣል። አንዳንድ ሰው ባልሆነ መንገድ ይሄድና የሆነ ነገር ሰብስቦ ለእግዚአብሔር ቤት ይሆናል እኮ ብሎ መስዋዕት አድርጎ ያመጣል። ያንን መስዋዕት አድርጎ ሲያመጣ እግዚአብሔር የሚደሰት ይመስለዋል። ነገር ግን እግዚአብሔር በዛ አይደሰትም። በጣም የሚያስደንቀው ነገር ይህ ወንድማችን ሳኦልም ንግስናውን ያጣው ባለመታዘዝ ውስጥ ለእግዚአብሔር መስዋዕት አቀርባለሁ ብሎ ሲመጣ የነበረውን ከፍታ ሁሉ አጣ። አንዳንድ ሰው የወጣበትን ከፍታ የእግዚአብሔርን ቃል ባለመታዘዝ ውስጥ በማይሆን ነገር በመጠመድ ውስጥ ከፍታውን ያጣል። ለጊዜው ጥሩ ይመስላል፣ ነገር ግን የሰበሰበውን ሁሉ ይበትናል። ዛሬ አንዳንዶች በዚህ ስርዓት ውስጥ ያላችሁ እግዚአብሔር ነፃ ያወጣቸዋል። ሰው እንዴት ይባረካል? እግዚአብሔር አብሮነት አዎ ከኛ ጋር አለ። በመታዘዝ ልንኖር ይገባል። ሁለተኛው ደግሞ መስዋዕት ልናቀርብ ይገባል። እስቲ መስዋዕት ማቅረብ በሉ። በዚህ መርህ ውስጥ የሚመላለስ ሰው የእግዚአብሔር አብሮነት ከሱ ጋር ስላለ በምድር ያለውን ከፍታ በምድር ያለውን በረከት ሁሉ ይበላል። በሱ የተነሳ ዘሩ ይባረካል። በሱ የተነሳ በዙሪያው ያሉ ይባረካሉ። አንድ ሰው ያለው ዛሬ የጌታ ኃይልና የጌታ ቃል ይዳሰዋል። ለብዙዎች በረከት ሆኖ ይወጣል። ከዚህ ሲወጣ ለብዙዎች በረከት ሆኖ ይወጣል። አብርሃምን ለአሕዛብ በረከት እንዳደረገው አንድን ሰው ዛሬ በረከት ያደርጋል ጌታ። አብርሃምን ብታዩ፣ ኖህን ብታዩ፣ ይስሐቅን፣ ያዕቆብን ብታዩ እግዚአብሔር ከተገለጠላቸው ድምፅ ከመጣ በኋላ ወዲያውኑ መስዋዕት ያቀርባሉ። መስዋዕት ማቅረብ ገንዘብ መስጠት ብቻ አይደለም። መስዋዕት ማቅረብ ካለን ነገር ሁሉ፣ ለምሳሌ ከሰዓታችን ሊሆን ይችላል፣ ከቀናታችን ሊሆን ይችላል፣ ካለን እውቀት ካለን ነገር እግዚአብሔር ከሰጠን ነገር ሁሉ በእግዚአብሔር ፊት መስዋዕት ልናቀርብ ይገባል። አሜን። አንደኛ ሳሙኤል ምዕራፍ 1 ከቁጥር 21 እስከ 24 ያለው ሰውየውም ሕልቃና በቤተሰቡ ሁሉ ጋር የዓመቱን መስዋዕትና ስዕለቱን ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። ባሏንም ሕፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ አለችው። ባሏም ሕልቃና በዓይንሽ ደስ ያሰኘሽን አድርጊ፣ ጡትሽን እስኪተው ድረስ ተቀመጪ፣ ብቻ እግዚአብሔር ቃሉን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስኪተው ድረስ በቤቷ ተቀመጠች። ጡት በተወም ጊዜ ከእርሷ ጋር እርሱንና አንድ የ3 ዓመት ወይፈን፣ አንድ የኢፍ መስፈሪያ ዱቄት፣ አንድ አቁማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣችው። ሃሌሉያ! ወደ ሴሎ ወደ እግዚአብሔር ቤት ምን አደረገች? እስከ መጨረሻው መስዋዕት ልታደርግ ማለት ነው። ሃሌሉያ! ለኛ ያለንን የተመረጠውን ነገር ለአባታችን መስጠት ይሆንልን። በዛ እናንተ ትባረካላችሁ እንጂ እናንተ አትጎሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 18 ላይ ያለውን ቃል እናነባለን። ሐና ግን አልወጣችም። ባሏም ሕፃኑ ጡት እስኪተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘላለም ይሆን ዘንድ አመጣዋለሁ አለችው። አሜን።
ሐና ያልወጣችበት ምክንያት ልጇ ከበረታ በኋላ አምጥታ ለእግዚአብሔር ቤተ መቅደስ ልትሰጥ ነው። የሚያስደንቃችሁ ነገር በየዓመቱ ወደ ሴሎ ይወጣሉ። ሐናም ባለቤቷም እንደገና ሌሎችም ወደ ሴሎ ወደ ተራራ ይወጣሉ። እቺ ሴት ወደ ሴሎ በወጣችበት ሰዓት ሁሉ ትጸልያለች። ጌታ ሆይ አስበኝ እያለች ትጸልያለች። አስበኝ ብላ እየጸለየች አንድ ቀን የምትታሰብበት ቀን መጣ። እሷም እንዲህ ብላ መሐላ ገባች፣ የሰጠኸኝን ለአንተ ሰጣለሁ አለች። አንድ አማኝ ካለ ጮኸ አሜን ይበል። እቺ የምትገርም አማኝ ናት። ልጇ ሳሙኤልን ለእግዚአብሔር መስዋዕት አድርጋ ሰጥታ ከዛ በኋላ 5 ልጆችን ተቀበለች። ብዙ ጊዜ የሚወራው ሐና ሳሙኤልን ማግኘቷና መስጠቷ ብቻ ነው። ሐና ሳሙኤልን ለእግዚአብሔር አስቀድማ ከሰጠች በኋላ ከዛ በኋላ እግዚአብሔር በ5 ልጅ ባረካት። አንድ አማኝ ካለ አሜን ይበል። ዩሲ መስዋዕት በማቅረብ ውስጥ የበረከት ኪዳን በእኛ ህይወት ላይ እንዲፈጸም ያደርጋል። እቺ ሴት በጉድለቷ ምንም በሌላት 1-2 የሚባል ነገር በሌላት ነገር ውስጥ ነው በእግዚአብሔር ፊት መሃል ላይ ገባችው። ብትሰጠኝ ላንተ ሰጣለሁ አለች። ከዚህ ሴት የጸሎት ህይወት አንድ ነገር ልንማር ይገባል። እግዚአብሔር ለመንግስቱ ስራ እንደገናም ደግሞ ችግረኞች ከወደቁበት እንዲነሱ ከጨለማ እንዲወጡ እግዚአብሔር የሰውን ህይወት ይባርካል። በእግዚአብሔር ፊት በጸሎታችን ውስጥ ጌታ ሆይ በዚህ ነገር ባሰባችሁት ራእይ ላይ ባሰባችሁት መንገድ ላይ ጌታ ሆይ ይህን ብታሳካልኝ ለቤት ስራ ቆማለሁ፣ የወደቁትን አነሳለሁ፣ በችግር ውስጥ ያሉትን ሰዎች ደርሳለሁ ብሎ ቃል መግባት ትልቅ መንፈሳዊነት ነው። መስዋዕት አቀርባለሁ ብላችሁ ቃል እንደገባችሁት ደግሞ መስዋዕታችሁን ማቅረብ ደግሞ ወደ ሌላ ከፍታ ደግሞ የምትሻገሩበት መንገድ ነው። አሜን አሜን አሜን። የእግዚአብሔርን ቃል በመስማት በመታዘዝ ውስጥ መስዋዕት በማቅረብ ውስጥ የማይቋረጥ በረከት፣ ትውልድ ሁሉ የሚያየው በረከት፣ የማይጨነግፍ በረከት በየዕለቱ በሕይወታችሁ ላይ ይበዛል። በየዕለቱ በሕይወታችሁ ላይ ይበዛል፣ ይበዛል በኢየሱስ ስም። እዚያውም ለዚህ ሴት ጌታ የሰጣት በረከት በጣም ያስደንቃል። ከዳን እስከ ቤርሳቤል ድረስ ተሰሚነት የነበረው ነብይ ነው። እሷን ስትቃወም የነበረች ሴት ልጆቿ እንኳን አይታወቁም። በመጽሐፍ ቅዱስ ላይ ስማቸው እንኳን የለም። የሐና ልጅ ሳሙኤል ግን ከጫፍ እስከ ጫፍ ድረስ ምሪቱን ያንቀጠቀጠ ነበር። አንድ በረከት ልባርካችሁ። ከናንተ የሚወጣው ነገር ትውልድን ያነጋግራል። ከናንተ የሚወለደው በረከት ዓለምን ይወርሳል፣ ይወርሳል በኢየሱስ ስም። በሁሉ አቅጣጫ በጌታ ፊት ያለንን ነገር ስንሰጠው የኛን ነገር ደግሞ ያበዛዋል። የእድሜ ቁጥራችንን ያበዛል፣ በረከታችንን ያበዛል። ኢየሱስ ይባረክ። እስቲ አጠገባችሁ ያለውን ሰው ሐና እንደተጎበኘች አንተም ትጎበኛለህ በሉት። አንዳንዶች በብርሃን ውስጥ ከምንኖር የብርሃን ልጆች በላይ በጨለማ ውስጥ የሚኖሩ ሰዎች መንፈሳቸው አንድ ነገር ገብቶታል። የራሳቸው አቅምና ብርታት ኃይል ከሱ በስተጀርባ የሚገፋቸው ኃይል እንደሚያስፈልጋቸው ገብቷቸዋል። ስለዚህ ለመስራት ሲነሱ የሆነ ነገር ለማድረግ ሲነሱ ወዲያውኑ የሆነን ነገር ለማሰራት ድግምቱ ዓለም ጋር ይሄዳሉ። አንዴ ብቻ አይደለም የሚሄዱት፣ በየዓመቱ ለማሳደስ ይሄዳሉ። ሐና የሚገርማችሁ በየዓመቱ ከዛ በኋላ መስዋዕቷን ለማቅረብ ወደ ሴሎ ትሄድ ነበር። 1 ዓመት ብቻ ነው ያልሄደችው። ያልሄደችበት ምክንያት ልጁን እያጠባች ስለነበር እስከሚበረታ ድረስ ነው። በየዓመቱ ትሄድ ነበር። በየዓመቱ ደግሞ ጌታ ልጅ ይባርካት ነበር። እሷን ስትቃወም የነበረችው ልጅ መውለድ ስታቆም፣ መካኒቷ ግን በየዓመቱ እልልታ። አንዳንዶች በጨለማው ዓለም የቀደሟችሁ ሰዎች እያሉ የነሱ ነገር ሲደርቅ የናንተ ነገር በየዓመቱ እየለመለመ ይሄዳል በኢየሱስ ስም። መጽሐፍ ሲናገር የእግዚአብሔር በረከት ባለጸጋ ታደርጋለች፣ በእርሷም ዘንድ ሐዘን የለም ይላል። በጣም የሚገርማችሁ ጠላትም ባለጸጋ ያደርጋል። ግን የጠላት ባለጸጋ የሚያደርገው የሚባርክበት መንገድ በሐዘን የተሞላ ነው። አውሮፕላን ሰጥቶ ፎቅ ሰጥቶ እንቅልፍ ይከለክላል። ስኳር ይሰጣል፣ ደም ብዛት ይሰጣል። እና ሰውየው አውሮፕላኑን በቀረ ፎቁን በቀረ ጤናዬ በተመለሰ ይላል። የእግዚአብሔር በረከት ግን አውላሃቲያ ቬሌኮታኒያ ሞስ ባለጸጋ ያደርጋል። በእርሱ ዘንድ ሐዘን የለም፣ በሽታ የለም፣ ሞት የለም፣ ውድቀት የለም፣ ጭንገፋ የለም። ለመጸለይ ወርደ ምንጣፍም ላይ ተኛ፣ ወለልም ላይ ተኛ፣ ምንም ላይ ተኛ፣ ሰማይ ተከፍቶ ነው የሚታየው።
ኮንቲኒየስሊ ከጌታ ቅባት ጋር ከጸሎት ጋር በትጋት ስትጣበቁ ከፊት ለፊታችሁ ያልገባችሁባቸው ቀናቶች ላይ የጌታ ኃይል እያለፈ የጨለማን ሥራ ያፈርሳል። መንፈሳዊ ሰው የትኛውም ታይም ለሱ ጥሩ ነው። አሜን አትሉም? ተገባችሁ? የትኛውም ሰዓት ለአንተ ምቹ ነው በሉት። አማኝ ካለ ጮሆ አሜን ይበል። የይስሐቅ ጋር የነበሩ ሰዎች በቃ አብቅቷል፣ እቺ ምድር አታፈራም ብለው ጥለው በሚሄዱበት ሰዓት ይስሐቅ በዛ ምድረ በዳ ተቀመጠ። በዛኑ ጊዜ ዘርን ዘራ፣ 100 እጥፍ አጨደ ይላል። እግዚአብሔር በሚያደርግላችሁ ነገር ይበልጡኑ ወደሱ ጸጋ ዙፋን ስር በቀረባችሁ መስዋዕታችሁን በጨመራችሁ መጠን በረከታችሁ ሁሉ ይጨምራል። አጠገባችሁ ያለውን ሰው መታዘዝ ይሁንልህ በሉት። መስዋዕት በየዕለቱ ማቅረብ ይሁንልህ በሉት። አሜን አሜን አሜን። በዚህ ቃል ይህንን ዓመት እጓዛለሁ የሚል ሰው እጁን ከፍ ያርግ። እጁን ከፍ ያርግ። ንግድ ውስጥ ያላችሁ በተለያየ አይነት ሲስተም የጨለማው ሲስተም ወደ እናንተ የሚያመጣው የጠላት ግብዣ አለ። በዛ ነገር ላይ የማትደራደሩ ሰዎች ልትሆኑ ይገባል። በጊዜው ያማል፣ ነገር ግን ነገ ታላቅ ክብር ከፊታችሁ ይገኛል። ዮሴፍ ህልሜን አላቀላቅልም አለ። ዝሙት ሲመጣ እኔ በዝሙት በኩል አይደለም ንጉሥ መሆነው አለ። እስር ቤት ቦርድ ይሻለኛል አለ። ዮሴፍን ስታዩ በስጋ ከአገረ ገዢ ሚስት ጋር ቢተኛ በተዘዋዋሪ ከትንሽ ጊዜ በኋላ ቦታውን እቆጣጠራለሁ ብሎ ሊያስብ ይችላል። ይህ ሰው ግን እኔ ከሷ ጋር እምቢ ብዬ እስር ቤት ብጣል ይሻላል፣ ከእስር ቤት አውጥቶ ወደ ተነገረልኝ ቃል ያወጣኛል አለ። አንዳንዶች ጊዜያዊ የሆነ ነገር መስሎ እንዳትታዘዙ የጌታን ቃል እንድትተላለፉ የሚመጣውን ነገር እምቢ ልትሉ ይገባል። እጅ ዘርጋና እስቲ እምቢ በሉ። ድገም ውስጤ። ያኔ የጌታ በረከት በሕይወታችሁ መፍለቅ፣ መጨመር፣ መብዛት፣ መውረስ ትጀምራላችሁ። ደስ ያለ ሰው ለጌታ ክብር ያምጣለት።